ከ18 ዓመት በኋላ የዳጣ የቤተሰብ ጥያቄ ተመልሰላት። የእናት ጥያቄ ባይመለስላትም የአባት ጥያቄ ግን ተመልሶላታል። ከአባቷ ጋር ለጊዜው ከቤተሰብ ጋር ደስተኛ ሆና እየኖረች ቢሆንም ነገር ግን በመሀል ላይ የቅናት መንፈስ ይታያል። ከሷ ሳይሆን እንግዲህ ቤት ካደጉት ልጆች ውስጥ የቅናት መንፈስ ይታያል ማለት ነው። እንደዚሁ እንግዲህ ከናታን ጋራ ለምን ገጠመች የሚል ያው ሌላ ችግር ውስጥ እያስገባት ይገኛል። እንደዚሁም ወርቅ እስከ መስረቅ ደረጃ እና ከዚህ ቤት እንድትበረር እስከ መጨረሻው በማለት ወርቅ ሰርቆ መደበቅ ደረጃ የሚያደረሰ ነው ማለት ነው። እና እሷ እንግዲህ ስለዚህ ምንም የምታውቀው ነገር የለም። እንደዚሁ መጽሐፍ ማስቀደድም ነበረና ይህን ግን ስለ መጽሐፍ ምንም የምታውቀው ነው ያልነበራትም። እኔ ያልተማርኩም መንገድ ላይ ያደግኩ ነኝ እያለች እንግዲህ ያለው ነገር እሷም እየተናገረች ነበርና እንደዚሁ ለምንድን ነው ኪድዬን ብለሽ የምትሚው ስትባልም እንግዲህ ያሳደገችን ኪድዬ ነች፣ እዛ ላይ ነበር አምጥተው የጣሉኝ እያለችው ለናታንም እያስረዳችው ነበር ማለት ነው። እና ናታን ግን አቤጌል አብራ የቆየችውን የምትወደውን እንግዲህ ትቶ ወደ ዳጣ እየዞረ ይመስላል። ዳጣ ግን አብራ መጫወት መሳቋን ቅብጠቷን እንጂ ሌላ ምንም የምታውቀው ነገር የላትም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልኝ እያልኩኝ እነሆ ዳጣ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። እሱም እንግዲህ ምንድነው የተፈጠረው? አፍቃሪና ተፈቃሪ አንዳንድ ጊዜ አይገኝም። አንዱ ሲያፈቅር አንዱ አያፈቅርም ማለት ነው። አንዱ ሲጠላ አንዱ ይወዳል። እንግዲህ የአቤቄልና የናታን ጉዳይ ያ ነው የሆነው ማለት ነው። ዳጣ ግን ስለነሱ እሷ እሱን ስለምትወደው እንደምትቀናበት ይው ብታውቅም ነገር ግን እሷ የምትቀርበው በወንድምነት በቤተሰብነት ነው እንጂ በፍቅር ደረጃ አይደለም ናታንን የቀረበችው ማለት ነው። እንግዲህ ናታን መጨረሻ ላይ ነገሮቹ ወደ ፍቅር የሚያዞር ይመስላል እንደምናየው ማለት ነው። እንደዚሁ እንግዲህ የኔ መጽሐፍ ስለቀደሽብኝ መቀጣት አለብሽ በማለት እንግዲህ የቀደርሽው መጣፍ አብረን ሄደን መግዛት አለብን ይላት ነበረ። እሷም እንግዲህ ይሄ ምን የሚሉት ቅጣት ነው እያለች ነበር። አቤቄልም እንግዲህ ቅጣቱን እኔ እቀጣላታለሁ ከኔ ጋር ሄደ ትገዛለህ ነበር ያለችው ማለት ነው። እንግዲህ እንደዛ ስትል አይሆንም ቅጣቱን የተቀጣችው እሷ ነች ስትል እንግዲህ ዳጣ መለስ ብላ ችግር የለውም የኔን ቅጣት በዛው ትቀጣለኝ እያለች ነበር። እንግዲህ ናታን አይሆንም ይሄ ነገር እሷን የምትቀጣው ቅጣትሽን በጸጋ መቀበል አለብሽ እያላት ነበር። እሷም እሺ ካልክ በቃ ቀጣለሁ ብላለች። ይሄ ነገር ግን አቤቄልን በጣም አስከፍቷታል። ለምን አይኑን አይገልጥም? እኔ እሱን እየለመንኩት እየወደድኩት እንግዲህ እሱን ለማማለል ብዙ ነገር እያደረገች ነው ማለት ነው። እና እቺን ትላንትና ወፍ ዘራሽ የመጣችን ከመንገድ ላይ ተነስታ የመጣችን ልጅ እሷን እየወደዳት ነው፣ አስሬ ደግሞ ታምራለች እያለ ነው፣ አይን ውስጥ ገብታለች በማለት እንግዲህ ትልቅ ቅናት ላይ ትገኛለች ማለት ነው። እንግዲህ እንደዚሁም ለእናትየዋም እንግዲህ አብረው እንደሄዱም ተነግራታለች ማለት ነው። እናትየዋም እንግዲህ እነሱ ሁለቱን ለማጋጠም ፍላጎት አላት ማለት ነው። እና እዚያ አፍሽን ከፍተሽ ተቀምጠሽ ትላንትና መጣ ካፍሽ ላይ እንዳትነጥቀሽ እያለቻት ነበር። እና እሱማ እሷ እዚህ ቤት ከመጣ ጀምሮ በጣም ተቀያይሯል እኮ ጭራሽ እኛን ረስቶናል፣ ፎከሱ ሁሉ እሷ ላይ ሆኗል። እኛም መጽሐፎቹ እንድንነካ የማይፈቅደው ሰውዬ እሷን አስጠናሻለሁ እያላት ይገኛል። እንደዚሁም ደግሞ እኔ አብሬያችሁ ሊሄድ እንኳን ሲሉ እሺ አላሉኝም፣ በጣም ነው የገላመጹኝ እያለች ነው የምትለው። እንግዲህ ዳጣ ሽር ብትን ብላ ሄደው መንገድ ላይም እየተጫወቱም እየተመለሱ ነበረ። ነገር ግን በዛ መሀል ነው የእናትየዋ ወርቅ ሰርቃ ለመደበቅ ያሰበችው አቤቄል ማለት ነውና ነገር ግን እናትየዋ መኝታ ቤት ገብታ ወርቆቹን ኪሷ ውስጥ ጠቅጥቃ ነበር እንዳሉ እናትየዋ የምታስቀምጥበትን ቦታ ስለምታውቅ እሷ እንግዲህ ያን ወርቆችን ሁሉ ደብቃ ልትወጣ ስትል እናትየዋ እንግዲህ ወይዘሮ ማርታ ከስራ ገብታ ደክሞኛል ማረፍ አለብኝ ብላ ወደ ክፍሏ ልትነሳ ስትል ከውሃ ጋራ እየተጫወተች ነበር መጀመሪያ ሳሎን ላይ። እንግዲህ ውሃም አንዴ ራሴ እንዳብሽኝ አንዴ ግንባሬን ሳሚኝ እያለች እለዋ ላይ እየተኛችበት ቶሎ አለቀቀቻትም ነበርና ነገር ግን አንቺ ልጅነትሽ መቼ ነው የሚለቅሽ? አንቺ ቁመት ብቻ በቃ መቼ ነው እንደ ትልቅ ሰው የምትሆኙ? እያለች ልጇን እያጫወተች ነበረ። ግን መጨረሻ ላይ በቃ ብላ ወደ ክፍሏ ተነስታ ስትሄድ እንግዲህ ውሃም አይ ቆይ አቤቄል ክፍልሽ እኮ ተኝታለች፣ ተኝታ ከሆነ ፊቷ ላይ ነው ውሃም ረጭባት እያለች እንግዲህ ቀደም ብላ ሮጣ በሩን ስትከፍትባት አቤቄል እንግዲህ ወርቁ ወደ ኪሷ ጨምራ ነበርና
ውሃ በሩን ስትከፍትባት በጣም ነው የደነገጠችውና ተርፈሻል ነው ያለቻት ማለት ነው። እሷ ያው ለጫወታ ነው እሷ እያደረገች ያለችውን ነገር የምታውቀው ነገር የለም። ውሃ ለጫወታ ነው ያለቻት። እሷ ግን በጣም ደንግጣ ነበርና ውሃ እንግዲህ ከኪሷ የሚንጠለጠለውን ወርቅ ስታይ ምንድን ነው ብላ ልታይ ጠጋ ስትል እንግዲህ በጥፊ ታወላግዳታለች ማለት ነው። አቤቄል ውሃን እንግዲህ ብላ ትጨዋለች። እናትየዋ ምንድን ነው እናንተ ልጆች እድሜ ልካችሁን እንደዚሁ እንደተደባደባችሁ እንዳቃጠላችሁኝ እንዴ እናንተ አቃጥላችሁ ልስደፉኝ ነው እንዴ በማለት እንዴ 20 ዓመት ሙሉ እድሜ ልካችሁን እናንተ መቼ ነው ሰው የምትሆኑት እያለች እየተቆጣቻቸው ነበር። ይኸው እንግዲህ እትማማቾች ስትሆኑ መደባደብ ያለ ነው። ፍርድ ቤቶቻችን ደግሞ እናት አባቶቻችን እነሱ ያው ይፈርዳሉ፣ የነሱ የሚገባን ፍርድ እነሱ ይሰጣሉ ማለት ነውና በእነሱ መካከልም እንግዲህ በእትማማቾች መካከል ይህንን ነው የምናየው። ና እንግዲህ ከእናትየዋ ጀርባ ሆና ውሃም ስትገለምጣት ነበር አቤቄልን። እሷም አትያትም እንደማየ እሷ እኮ ናት ልታስደነግጠኝ፣ ስታስደነግጠኝ ነው የመተዋት እንጂ ምንም ያደረኳት ነገር የለም ያለችው ማለት ነው። እንግዲህ ውሃም አይ አይደለም የሆነ ነገር አይቼ ላይ ስል ነው የመታችኝ በማለት ትላለች ማለት ነው። አቤቄል እንግዲህ ምንም የሚታይ ነገር የለም ዝም ብላ ነው አስደንግጣኝ ነው የመታዋት በማለት ነው ነገሮችን የደመደመችው። እናትየውም እንግዲህ በጣም በመናደድ ውጡልኝ ከክላሴ ልረፍበት፣ ሰው ከውጭ ላይ ደክሞት መጥቶ እንኳን ማረፍ አይችልም እንደዚህ ቤት በማለት ሁለቱንም የተቆጣቻቸው ማለት ነው። እንግዲህ ወይዘሪት ወርቁን ይዛ ወጥታለች ማለት ነውና እንግዲህ መጨረሻ ላይ ተረጋግታ እናትየዋ ስተኛ ጠብቃ ተመልሳ ያው መኝታ ክፍልሽ ዛሬ ዳጣ ገብታ ነበር በማለት ነው የነገረቻት ማለት ነው። እንደዚሁም ደግሞ አብረው መጽሐፍ ለመግዛት የሚሄዳቸውን በጣም እሷን አስከፍቷታል ማለት ነውና እንግዲህ እቺ ልጅ ምንድን ነው እንዴት ነው አባዬ እዚህ ቤት ሊያመጣት የቻለው? እኔ ብዙ ነገር እየጠረጠርኩ ነው በማለት እንግዲህ እናትየዋም እንድትጠረጥርና ሌላ ሀሳብ ወይም ደግሞ ሌላ ጥርጣሬ አይምሮ ውስጥ እንዲፈጠር እያደረገች ነው የምትገኘው ለእናቷ ማለት ነው። እናትየዋ ግን ፊት አልሰጣቻትም። አንቺ ዝም ብለው ካዳመጡሽ ሌላ ብዙ ነገር ታወሪያለሽ፣ ደግሞ ምን ጭንቀት ልታወሪብኝ ነው በማለት እንግዲህ ምንም እንድትኝ አልፈልግም በማለት ነው እንግዲህ የዘጋቻት ማለት ነው። ነገር ግን ዳጣ እዚህ ክላስ ገብታ ስወጣ ነበረ እዚህ ቤት ውድ እቃዎች እንዳይቀመጡ ብዬሻለሁ ማየ እያለቻት ነበርና ያን ጊዜ እንግዲህ እናትየዋ ትዝ ያላት ወርቆቿ ናቸው። ወርቆቿን ቼክ ስታደርግ የሉም ማለት ነው። እንግዲህ እናትየዋ አበደች፣ እቺ ሌባ ከየት መታ ነው እንግዲህ እቃዎች የምሰርቅብኝ ዛሬ በቃ አትመለስም ሰርቃለች በማለት ነው ያለችውና እሷ ግን ትመለሳለች፣ ስትመለስ እንጠይቃታለን ብላ እናትየዋን ለመረጋጋት ሞክራ ነበረ። እናትየዋ ግን ምን አታ ነው የምትመለሰው? ምን ሆንኩ ብላ ነው የምትመለሰው? እድሜ ልክን የለፋውበትን ወርቆችን እኮ ነው እዛ የጠፋችው እቺ ሌባ በማለት እንግዲህ የራሷን ሀሳቦች ያው እያስቀመጠች ትገኛለች። እንግዲህ አባትየው ላይም ጋሽ ደረጀ ላይም ደውለውበት እሱም ቶሎ በፍጥነት ወደ ቤት እንደሚመጣ ከባድ ገንዘብ እንደጠፋት ነው እንግዲህ የነገረችው እና እሱም በመጣ ጊዜ እንግዲህ እነሱን ለማረጋጋት ነው የሞከረው። ሌላ ምንም ያደረገው ነገር የለም። ዳጣ እንደማትሰርቅ እሱም በደንቡ 100% ያውቃል እና ይሄ ስራ የአቤቄል ስራ እንደሆነ በደንቡ ነው የሚያውቀው ማለት ነው። እናትየዋ ብቻ ናት ያልጠረጠረችው እንጂ አባትየው የእሷ ስራ እንደሆነ 100% ነው የሚያውቀው ማለት ነው። ወርቁን የደበቀችው እሷ እንደሆነች በደንቡ ያውቃል። ነገር ግን የጠፋው ገንዘብ ነው። የጠፋውን ገንዘብ ደግሞ በገንዘብ ነው የሚታካው። በቃ ተረጋጊ ብሎ ነው እንግዲህ ሊያረጋጋት የሞከረው ማለት ነው። እና እሷ ግን እንዴት ተረጋጊ ትለኛለህ? አንተ የሰጠኝ ገንዘብ ብቻ ሳይሆን እኔ እድሜ ልክን የለፋውበት ገንዘብ ሰው የሰጠኝ ስጦታ እንዳለ እኮ ነው የጠፋው በማለት ነው እንግዲህ ያለችውና እንግዲህ ደረጀም በቃ ተመልሳ ትመጣለች። የት ትሄዳለች? አሁን ይመጣሉ መጣፉን ገዝተው ከልጁ ጋር ስለሆነ ተረጋጉ። ስትመጣ ደግሞ እንዳታስደነግጧት ተረጋግተን ነው ምን ጠይቃ ሲል ጭራሽ ተረጋግተ ትላለ እንዴ? እንደውም ፖሊስ ነው የመጠራው። እንዴት ተረጋግተ ትለኛለ? በማለት እንግዲህ ያው ትወግን ያለችበት ማለት ነው። ይሄ እቃ ይገኝና እሷ ትመለስና እኔ እናንተ ብዙ የምናወራው ነገር አለ፣ ብዙ ያልተወራረነው ነገር አለን ያለችው ማለት ነው። እንግዲህ ከየት መጣሽ ማነች የሚለውን ጥያቄ ሲነሳበት እሱ ሀሳብ ይቀይራል፣ ወይ ፊቱን ያዞራል፣ ወይ ዝም ይላል ማለት ነው። እና ይሄ ነገር እንግዲህ ለእሱ አጠያያቂ ሆኖባታል ማለት ነው። እንግዲህ እነሱ ይሄንን ሲከራከሩ አቤቄል እናትየዋን እየቆሰቆሰች አዎ ከእሷ ውጪ እዚህ ቤት ይሄንን እቃ የሚያነሳ የለም፣ እሷ ነች የምታነሳው፣ ዛሬ አይቻታለሁ ከእናንተ ክላስ ስወጣ ስትል እንግዲህ አባትየው መልሶ አንቺ እንደ ሴት ውሻ ነገር አተቀጣጢ ዝም በይ በማለት ነበር አሁን ያስያዛት ማለት ነው።
ስለዚህ ምን ትሰሪያለሽ? ከዚህ ተንሽና ወደ ክላስሽ ሂጂ ቢላትም እናትየዋ ግን አትሄድም፣ እዚሁ ጋር ምስክር ትሆናለች። ያቺ ሌባ ስትመጣ እኔ መጀመሪያ ምኗም አላማረኝም እኮ ሌባ ናት ብያለሁ በማለት ትላለች። እንግዲህ አቤቄልም ያው እንደ ውሻ ነገር አታያይዥ ተብላ ግን እሷ ነገር እያያያዘች ነው የምትገኘው ማለት ነው። አዎ ዱርዬ ናት፣ ሌባ ናት፣ ምኗም ደስ አላለኝም መጀመሪያም እዚህ ቤት ስትመጣ። እኔ ግን የሚገርመኝ የናታን የእሷ ተባባሪ መሆኑ ነው፣ የሌባ ተባባሪ ሆኖ በማለት እንግዲህ ነገሮችን እየቆሰቆሰ ትገኛለች። ናታንና ዳጣ እንግዲህ አገር ሰላም ብለው ሲመጡ እንግዲህ ቤቱ ሩዋንዳ ሆኗል። እንግዲህ እንደምታዩት ሳሎን ላይ ሁሉም ያው አይኑን ቦግ ቦግ አርግቶ ነው የተቀመጠው ማለት ነው። እንግዲህ ወይዘሮ ማርቲ እንግዲህ ዳጣን እንቅ ብታረጋት ሄዳ ፍላጎቷ ነው። እንግዲህ አቶ ደረጀም አስተያየቱ ለየት ያለ ነው። እችን ልጅ እንዳትነካት እሱ አለማስነካት ያው እንግዲህ ዳር ላይ ተቀምጦ ነው የሚገኘው ማለት ነው። ያው ዳጣን አያስነካትም። እንግዲህ እነሱ ሀገር ሰላም ብለው እየተዝናኑ ወደ ቤታቸው ነው የመጡት ማለት ነው። እንግዲህ ሲመጡ እርስ በራስ መተያየት እነሱ ላይ አፍጦ መቅረት እንግዲህ መቅረት ነው እና እነሱ ደግሞ በጣም ግራ ተጋብተዋል ማለት ነው። ምንድነው የተፈጠረው? ምንድነው የሆነው? በማለት በቃ በጣም ግራ የተጋቡ ነው ሆነው ነው የሚታዩት ማለት ነው። እና ይህን ሁሉ ነገር እንግዲህ ያመጣችው አቤቄል ናት ማለት ነው። አቤቄል ደግሞ ይህን ነገር ያደረገችው ምንድን ነው? እሱ ናታንን ትወደዋለች፣ ናታን ግን እሷን አይወዳትም ማለት ነው። እንግዲህ ናታንም አቤቄል ስነ ስርዓት የሌላት ልጅ ናት፣ ምናልባት ልታስቀይምሽ ብዙ ነገር ልትልሽ ትችላለች እና አንቺ ግን ዝም በያት፣ ሁሉን ነገር መቻል አለብሽ እያላት ነው ለዳጣ የሚገኘው ማለት ነው። ዳጣ አውቃለሁ፣ ይገባኛል፣ ታውቃለህ መጽሐፉን እኮ እሷ ነች ቀደደው ያለችኝ እና እኔ አስቤው አይደለም፣ እንደዚህ ባውቅ ኖሮ እኮ አልቀደውም ነበረ፣ እኔ መሀይም ነኝ ያልተማርኩ ስለሆንኩኝ ነው የቀደድኩትኝ በማለት ነው ያለችው። እና መሀይምነትሽን ካመንሽ ጥሩ ነው፣ አውቃለሁ እሷ ጠባይዋ ከበድ ያለ ልጅ ናትና አውቃለሁ። እኔ እዛ ቤት እየኖርኩ ያለሁት ለእናታና ለአባቷ ብዬ ነው፣ ለእነሱ ጥሩነት ብዬ ነው እንጂ እነሱ መልካም ሰዎች ናቸው እንጂ እሷስ በጣም ባለጌና በጣም ጋጥ ወጠነች በማለት ነው ለዳጣ ይነገራት ማለት ነው። እንግዲህ እሷ ሀሳቧ ናታንን የራሷ የማድረግ ነው ማለት ነው። ናታን ግን ደግሞ በፍጹም ይሄ ሀሳብ የለውም። እንደውም በእሷ ተቃራኒ በጣም ነው የሚጠላት እንግዲህ እንደምንመለከተው ማለት ነው። እና ያው ሀሳቦቹ ወደ ዳጣ ተመልሰዋል ማለት ነው። እና እንግዲህ መጨረሻው ምን ይሆናል ይሄ ነገር? እንግዲህ እርግጠኛ ነኝ ዳጣ በእንደዚህ አይነት ነገር አትደራደርም። ወይ አቤቄልን እዛው ጋር ሂዳ እንቀርግታ ነው የምትደፋት ማለት ነው። አሁለታም እንግዲህ መጽሐፉን ያስቀደደቻት ዳጣ እንግዲህ ዛሬ እዚህ ቤት ያልታሰበ ነገር አንደኛ ሪያክት ይጀመራል ብላ ነበር እንግዲህ ልታንቃት የነበረችውና እንግዲህ አሁንም ያው አንቺ ነሽ የሰረቅሽው ሲሏት እንግዲህ የሆነ ነገር ማለቷ አይቀርም፣ ዝም አትልም መቼም። ወይ መጨረሻ ላይ እውነታው ይወጣል፣ ወይ እንዳጣ ከዛ ቤት ትባረራለች፣ ወይ አቤቄል እውነቱ ይነቃባታል ማለት ነው። እንግዲህ በናታን በደንብ ነው የምትቀናባት ስለሆነ ማለት ነው። እና እንግዲህ የዛሬ ቪዲዮ ይሄን ይመስላል። እንግዲህ ቀጣይ ቪዲዮ በጉጉት ነው የምንጠብቀው ማለት ነው። እውነታው ይገኛል አይገኝም የሚለውን እንግዲህ ያው የሁላችንም እንደምናውቀው ዳጣ ከሁሉ ውስጥም ነጻ ነች፣ የለችበትም። ያው መጫወት መሳቅ ከእብደቷ ውጪ ምንም የምታውቀው ነገር የላትም። እውነት ትቀጥናለች እንጂ አትበጠስም። ያው እውነቱ ግን ዋላ ደርቢልም እውነቱ መውጣቱ አይቀርም እና አብረን የምናይ ይሆናል እሱንም ማለት ነው። እስከዛውን ድረስ ቸርሰን በቱላይም ባይ ባይ። ሁላችሁንም ከልብ አመሰግናለሁ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን በኮመንት አስቀምጡልኝ እላለሁ። ሁላችሁንም ከልብ አመሰግናለሁ። በያላ በት ዓለም ዳርቻ ፈጣሪ አምላክ ይጠብቃችሁ ይጠብቀን ሁላችን። ለዛሬ በዚህ ሰናበታችኋለሁ። ባይ ባይ። ቸር ሰንብቱልኝ።